ሶስት ኦፕራሲዮን ሆኜ ከብሾፍቱ እሱ ታስሮ ሁሌ የምፈተነው በሱ ኬዝ ነው። ደሜን እያንጠባጠብኩ ቁስሌ ኦፕራሲዮን የሆንኩበት ቁስል ደምና ምግል ይዞ በወገቤ ልጅ በእጅ ዘንቢል የበሰለ እቃ ወስጄለት ሴት አየሁ አጠገቡ ላይ። እኔ በሞት ሶስት ልጆች እሱም እስካሁን ከእስር ቤት አልወጣም። ታይክ ሶስት ልጆች ሜዳ ላይ አገር ትውልዴ ላይ ነው ቢንዝራ አልከፍክፌ አደባባይ ራሴን እማጠፋው። ማን ነው ስምሽ? መቤት መኮንን እባላለሁ። ከየት ከተማ መጣሽ? ከዓለም ገና። ለምን መጣሽ ወደፊት ለፊት? እኔ ተስፋ በቆረጥኩበት ሰዓት፣ መጥፎ ውሳኔ በወሰንኩበት ሰዓት 2015 መልካም ወጣት መጣሁኝ። 7ኛ ዙር ነበር የመጣሁት። ያኔ ክፉ ውሳኔ ነበር ወስኜ የነበረውና 3 ልጆች ነበሩኝ። ባለቤቴ ማረሚያ ነው ያለው። ከዛን የተለመደ ነገር ነው፣ ግን በዛ ሰዓት እንደዛ መደረግ ያሌለበት ጉዳይ ነበረ የተፈጸመው። ቺት አደረገ። እሱ የሚያደርገው ጉዳይ አዲስ አይደለም ለኔ፣ ግን 3 ኦፕራሲዮን ሆኜ ከብሾፍቱ እሱ ታስሮ ሁሌ የምፈተነው በሱ ኬዝ ነው። ደሜን እያንጠባጠብኩ ቁስሌ ኦፕራሲዮን የሆንኩበት ቁስል ደምና ምግል ይዞ በወገቤ ልጅ በእጅ ዘንቢል የበሰለ እቃ ወስጄለት ሴት አየሁ አጠገቡ ላይ። ከዛን ገባው። እሱ ደግሞ የሚቀጥረኝ እሁድና ቅዳሜ ቸርች የሚሄድበት ጌታዬን ማመልክበት ቀን ነው። ለምንድነው የአባትሽ አልኩኝ። ትልቋ ልጄ በዚህን ቀን የሚቀጥረኝ እዛ ዛሬማ አልቀርም በዚህን ቀን ብዬ እሁድ ዕለት ሄድኩኝ። ቸርች ቀረውኝና ሲሄድ አገኘው። አመለጠች ሄደች። እኔ ከኋላ ሆኜ ሌላ ቀን ደግሜ አረጋገጥኩኝ። የ12 ዓመት እጮኛዬ ነው። ከእስር ቤት ሲወጣ ሊያገባኝ ነው አለችኝ። እኛ 3 ልጆች አሉን። ከዛ ከማረሚያ ከገባ በኋላ ምሳሌ ላይ ያለችውን ሴት እንደ መልካም ሚስት ድሮ እንጸልይ ስል እያዛጋ ገብቶ የሚተኛ ሰው እስር ቤት ሲገባ አንዳንድ ጥቅስ እየጻፈ ይልክልኝ ነበረ። ቢሾፍቱ በነበርኩበት ሰዓት ተቀይሯል ብዬ በተቀመጥኩ ሰዓት ከባድ ዋጋ እየከፈልኩበት ሳለ እሱ እንደዛ አይነት ነገር እስር ቤት ሆኖ ሲያሳየኝ በጣም ተስፋ ቆረጥኩኝ። ምንድነው የወሰንኩት? ያለኝን በስሜ ያሉት መሬቶች አሉ ምሸጥ ቤት ያሌለው እናቴ ሀገር ትልቦሎ ነው። እዛ ላይ ሁሉንም ሽጬ የቤት ቁስ እንኳን ሳይቀር ከጎደልን ሽጬ የሚከራይ ከኋላ ያለውን ቤት ገዛላቸውና ልክ እሱ የሚወጣም ከሆነ ካልወጣም የ6 ወር ክፍያቸው ለሚመጣ አመት 2016 የሚከፍለውን ከፍዬ ቤት ገዝቼላቸው በየጊዜው ልጆቼ እንዳይንከራተቱ ከቤት እንዳይወጡ አከራይ ከቤት እያወጣ ልጆቼ በሞት እንኳን እንዳልወቀስ ብዬ ከዛ በኋላ ራሴን እገላለሁ ብዬ ወሰንኩኝ። በቃ መኖር የለብኝም። እወድሻለሁ የሚል ይሄን ያህል ዋጋ የምከፍልለት ሰው 1ም 3ም 4 ጊዜ እንደዛ አድርጎ እቅር ያልኩት ቤተሰቦቼን ስነግራቸው ምቾት ነው የሚያነጫነጫት ብሎ እኔ ላይ ሲወስን ምንድነው ማንም ይረዳኝ የሚሰማኝ የለም። ከዛም ያ ትምህርት መጥቼ ውሳኔ ስለመቸኮል ብዙ ነገር ተማርኩኝ። ከዛ በኋላ አስብኩኝ ጌታ በጣም ነው የሚወደኝ። ወሊሶ ብርሃን ለዓለም ነበረ ሳመልክ የነበረ ቢሾፍቱ ከመግባታችን እና እነ ፓስተር ጌትነት ያቋቋሙ ቤተክርስቲያን ነው። የታወቀ ደስ የሚል ቤተክርስቲያን ህብረታችን ሁሉም ሰዎች የሚያቁኝ ምዝጋና ሲባል ከቢሾፍቱ ከወሊሶ ቢሾፍቱ በ2 መኪና ተጭኖ መጥቶ እኔ ቤት የሚያመሰግኑ ህብረት አለ። እኔ በክርስትና ውስጥ በጣም በቃ ጌታ ይወዳታል፣ ጸሎቷ ይሰማል። የሌሎቹ ሳይመለስ ለኔ ቶሎ ጌታ ይሰማል። ከዛን ጌታ ማሳዘኔ ተረዳሁት። እዚህ መጥቼ ይቅርታ መጠየቅ እፈልጋለሁ። አምላኬ በድዬዋለሁ ጌታ። ግን እንዲህ ደግሞ በሚዲያ ወጥቼ እንደዛ አሁን ባለቤቷ ስለታሰረ በቃ ሁሉም ነገር አለቀ። ለዛ ነው ወደ ኋላ ተመልሶ ነው የአዲሱ ቤተሰብና እመቤት ወደ ኋላ ተመልሳ መልካም ወጣት ላይ እንዲህ አየናት ይላሉ ብዬ ስቅስቅ ብዬ እያለቀስኩኝ በቀደም እንዳደረግከው ካሜራ ዝጉና ንስሐ ግቡ ስትል ካሜራ በጠፋበት ጌታ ይቅርታ አድርጌ ንስሐ ገብቼ ሄድኩኝ። ከዛ በኋላ አዲስ ኪዳን ካህን ቤተክርስቲያን ተያዝኩኝ።
የደቀ መዛሙርት ትምህርት ተማርኩ፣ ካርቸር ጀመርኩ፣ ህይወቴ ተስተካከለ። ባለፈው ደግሞ የአምኖን ትምህርት ስታስተምር ብዙ ነገር በውስጤ እግዚአብሔር መንፈስ ለካ አትኑሪ እንዲህ አይነት ኑሮ አለ ብሎ በውስጤ የነገረኝ የነበረው ጉዳይ እዚህ መጥቼ ይሰማል። በቃ ለካ እኔ ውስጥ የሚያወራ አምላክ ደግፎ የያዘኝ አምላክ ነው አለ። እኔም አላቀው መጽሐፍ ቅዱስ ላይ እንዲህ አለ እንዴ ብዬ ራሴን ገምግሜ መጽሐፍ ቅዱስ ማንበብ ጀመርኩኝ። እየጠነከርኩኝ በተቻለኝ አቅም ወደ እግዚአብሔር ጠጋልኩኝ። እኔ በሞት 3 ልጆች እሱም እስካሁን ከእስር ቤት አልወጣም። ታይክ 3 ልጆች ሜዳ ላይ አገር ትውልዴ ላይ ነው ቢንዝራ አልከፍክፌ አደባባይ ራሴን እማጠፋው። በቃ ቢወስኝ ጨርሼ በመጣውበት ሰዓት ነው ጌታ ያሰበኝ። እኔ ተምሬበታለሁ። እግዚአብሔርን ደግሞ አላስወቅስም ብዬ ነው እንደዛ ንስሐ ገብቼ የገባሁት። ካሜራ ፍርሃት የለኝም። ጌታ በጣም ነው የሚወደኝ። ከማንም በላይ የሚጠነቅቅልኝ አምላክ ለስሜ ይጠነቅቃል። ምድር የያዘችው ብር ነው ይላሉ። እኔ ባዶ ነኝ። በቃ ድልቅቅ ብዬ የምኖር ይመስለዋል። ግን ገበናዬን የሸፈነ የጠበቀኝ የፈለገ ብር ቢኖር 4 ዓመት ባለቤቷ ታስሮ በራሷ ጥረት 3 ልጆች የምታሳድግ ሀብታሞች የሚማሩበት ትምህርት ቤት አስተምሮ የሚችል 4 ዓመት እኔ እንጃ ሰው ወንድ እንኳን አቅም አይኖረው። ይሄ የእግዚአብሔር ቸርነት ነው። እዚህ ጋር የመጣሽው ቸርነቱን ልትናገሪ፣ ቸርነቱን ብቻ ልናገር። የእግዚአብሔር ቸርነት፣ ጥበቃው፣ ርህራዩ እውነት እኛ እንኳን ተስፋ ቆርጥ ዞር ስንል ለጥቂት ከኔ ላይ ተስፋ የማይቆርጥ የማይጥለኝ የማይረሳኝ እውነት የሚጠነቅቅልኝ አምላክ እኔ እንጃ ለኔ ብቻ ነው እንዴ አምላክ እውነት በቃ ምለው ነገር አጥቼ ይሄ ኢየሱስ እንዴት አባቱ ነው የሚወደኝ እላለሁ። ማርቀው ሰዓት በቃ አው ያረር ሰው ቋንቋ ነው ቋንቋ መግባቢያ ነው ታውቃለህ። በቃ ምንም ምለው አጥቼ አንደኛ ነሻኝ እንዴት ነው የሚወደኝ በቃ እንዴት ነው የሚወደኝ። ልጆቼን ደግሞ በቃ እኔ የሉዝ ያረኳቸው በልጅነቴ ጌታ በጣም ይፈልገኛል። ሳልታዘዝ ያለፉኝ ነገር በእነሱ እንኳን ይቀጥር ደህና ቤተክርስቲያን ልጆችን ይዞ ማሳደግ የሚችል ብዬ ከዓለም ገና አዲስ ኪዳን ካህን ቤተክርስቲያን መያዝ ምን አይል ዋጋ እንደሚያስከፍል እኔ ያውቀዋለሁ። እዛ ድረስ እየተመላለሽ ነው እኛ ቸርች የምታመልኪው። ጌታ ምስክሬ 40 አልቀርም ሰው ካሌለኝ በስተቀር 40 አልቀርም እሁድ አልቀርም በየትኛውም ፕሮግራም እመጣለሁ። እኔ ሁሌ እኮ ነው ቸርች የማይሽ። ከዓለም ገና ድረስ እንደምትመጪ ግን አላውቅም። ከአሁን በኋላ የአዲስ ኪዳን አገልጋዮች ይሰማሉ። በማንኛውም ጊዜ ስትመጪ አንቺ ከፊት ነው የምትቀመጪው።